ሰላም የብሬክቲዩብ ቻናል ተከታታዮች፣ ዛሬ ፓርት 3 ወይም የመጨረሻውን ፓርት ሰራላችኋለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ እንዲሁም ለሌሎች እንዲደርስ ሼር፣ ላይክ ማድረጋችሁን መርሳት የለባችሁም። መልካም ጊዜ። በባለፈው በፓርት 2 ከ1 እስከ 3 ያሉ የወርክአውት ጥያቄዎችን ሰርቼላችኋለሁ። ከዛ ተመልሳችሁ ያላያችሁ ማየት ትችላላችሁ። ዛሬ በፓርት 3 ደግሞ ከአራተኛው ጥያቄ ጀምሮ ያሉ ጥያቄዎችን በጋራ እንሰራለን። ኩዌስችን ነምበር 4 find the cubic roots of z which is equal to 1 minus I። እንዳጠቃላይ ለኮምፕሌክስ ነምበር ሩትን እንዴት ፈልጋለሁ የሚለውን ዲቴይሉ ማየት ይጠበቅባችኋል። ወይም እዚህ ላይ ያስቀመጥኩላችሁን ፎርሙላ መጠቀም አለባችሁ። ያ ማለት the nth distinct root of z which is equal to r times e the 4 of I theta given by this one, ck which is equal to this expression where n is this one and k which is equal to this one. ከዚህ የሚጠበቅባችሁ r መፈለግ ቴታ መፈለግ ነው። ከዛ ቀጣ ሰብስቲቱት ማድረግ ነው። ሶ r which is equal to root 2 ይመጣን ኖርሙ ነው። ቴታ እንደገና ደግሞ tan inverse imaginary part over real part ነው። imaginary part እዚህ ጋር ኔጌቲቭ 1 ነው። ሶ ይሄኛው tan inverse at ኔጌቲቭ 1 ይመጣላችኋል። አሁን መጠንቀቅ ያለባችሁ ኮምፕሌክስ ነምበሩ የት ኳድራንት ላይ ነው ላይ የሚያደርገው የሚለውን ማወቅ አለባችሁ። ይሄኛው ደግሞ ኳድራንት 4 ላይ ነው። ኳድራንት 4 ላይ ሆኖ አንግሉን ስትፈልጉ ይሄኛውን ዳይሬክሽን ብትጠቀሙ ከሆነ ከሬንጁ ይወጣል። ያ ማለት ቴታ ፕሪንሲፓል አርጉመንት መሆን ስላለበት ከሬንጁ ስለሚወጣ ለዛ ለዚህኛው አንግል ማለት ነው ኮተርሚናል ትፈልጋላችሁ። ያ ኮተርሚናል ግን በኔጌቲቭ ፓይ እና በፓይ መካከል የሆነ ያ ደግሞ የሚሆንላችሁ ፕሪንሲፓል አርጉመንቱ ኔጌቲቭ ፓይ ኦቨር 4 ይሆናል። ስለዚህ ቴታን ካገኛችሁ አርን ካገኛችሁ ቀጥታ መተካት ነው። ሶ 4k which is equal to 0 c not which is equal to this one ባር ቦታ ላይ ሩት አላችሁ፣ በኤን ቦታ ላይ ስር ያላችሁ። ምክንያቱም እዚህ ጋር ኩቢክ ሩት ስለሚላችሁ ኤን 3 መሆኑ ነግሯችኋል። ሶ 0 ሲሆን c not 0 ሲሆን ያ ማለት በኬ ቦታ ላይ 0 ስተኩ ሙሉ ይሄኛው ፍራክሽን 0 ይመጣል። ስለዚህ ቴታ ኦቨር ኤን ታገኛላችሁ። ቴታ ደግሞ ኔጌቲቭ ፓይ ኦቨር 4 አላችሁ። ይሄኛው ሲምፕሊፋይ ስታደርጉ የምታገኙ ኔጌቲቭ ፓይ ኦቨር 12 ይመጣላችኋል። እቺኛዋን ደግሞ ወደዚህኛው ኮንቨርት ማድረግ ትችላላችሁ። ከዛ ኮዝ ፋንክሽን ኢቭን ነው። ኦድ ፋንክሽን አይ ሚን ሳይን ፋንክሽን ደግሞ ኦድ ፋንክሽን ነው። ይሄኛው ኤክስፕሬሽን ከዚህኛው ኤክስፕሬሽን ጋር እኩል ነው። ሶ አንደኛው ሩት ይሄ ይሆናል ማለት 4k which is equal to 0 ይሄኛው አንደኛው ሩት ነው። ሁለተኛው ሩት ደግሞ 4k which is equal to 1 በማድረግ ታገኙታላችሁ። c1 which is equal to this one ልዩነቱ ምንድነው? በኬ ቦታ ላይ አንድ ስተኩ ከዛ ቴታ አላችሁ፣ አር አላችሁ፣ ኤንም አላችሁ። after simplification you get this one ይሄኛውን ታገኛላችሁ። ስለዚህ ሁለተኛው ሩት ይሄኛው ይሆናል ማለት ነው። ሶስተኛው ሩት በኬ ቦታ ላይ ሁለትን በመተካት የምታገኙት ነው። ሶ c2 which is equal to this one which is equal to this one which is equal to this one ሶ ይሄኛው ሩታችሁ ነው፣ ሶስተኛው ሩት ማለት ነው። ስለዚህ ቀድሜ እንደነገርኳችሁ ኩቢክ ሩት ስለሚል 3 ሩት ይጠበቃል ብያችኋለሁ። ስለዚህ የዚህ ኮምፕሌክስ ነምበር ሩቱ እዚህ ላይ ያስቀመጥኩላችሁ ነው። ወይም እዚህ ጋር አንደኛው ነው፣ እዚህ ጋር ሁለተኛው ነው፣ እዚህ ጋር ሶስተኛው ነው ማለት ነው። ስለዚህ ሶስቱም ኮምፕሌክስ ነምበር እነዚህ ናቸው። ያ ማለት የዚህ ኮምፕሌክስ ነምበር ሩቱ ኮምፕሌክስ ነምበር ስለሆነ እዚህ ጋር ያገኘ ነው። ስለዚህ the cubic roots of z which is equal to 1 minus I are this. Find all the roots of p which is equal to this polynomial function. የዚህን ፖሊኖሚያል ፋንክሽን ሁሉንም ሩት ፈልጉ ነው የሚለው ጥያቄው። በተለይ ዲግሪው 3 4 5 ሲሆን ፖሊኖሚያል ፋንክሽኑ አንድ ቴስት አለ፣ ራሽናል ሩት ቴስት የምንለው። ራሽናል ሩት ቴስትን ተጠቅመን የዚህን ፖሊኖሚያል ፋንክሽን ሩት መፈለግ እንችላለን። ነገር ግን እዚህ ላይ መጠንቀቅ ያለባችሁ ራሽናል ሩት ቴስት ለመጠቀም ሁልጊዜም ኮኤፊሺየንቱ ኢንቲጀር መሆን አለበት። እዚህ ጋር የተሰጣችሁ ኮኤፊሺየንት ሁሉም ኢንቲጀር ነው። ስለዚህ በቀጥታ ራሽናል ሩት ቴስት ተጠቅመን ሩቱን መፈለግ እንችላለን። ሶ ፋክተርስ ኦፍ 10
መጀመሪያ የ10 ፋክተር ወይም የኮንስታንት ተርም ፋክተር ትፈልጋላችሁ እነዚህ ይሆናል ከዛ በመቀጠል ደግሞ የሊዲንግ ኮኤፊሺየንቱ ፋክተርን ትፈልጋላችሁ ሊዲንግ ኮኤፊሺየንቱ 1 ነው ስለዚህ የ1 ፋክተር ፖዚቲቭ እና ኔጌቲቭ ፋክተሩ ማለት ነው 1 ይመጣል ከዛ በመቀጠል ፖሲብል ራሽናል ዜሮስ ኦፍ ፒን ትፈልጋላችሁ እሱን ደግሞ እንዴት ነው የምንፈልገው ከተኛው ለዚህኛው በማካፈል ማለት ነው ይሄኛው ለዚህኛው ስታካፍሉ ይሄኛው ለዚህኛው ስታካፍሉ ይሄኛው ደግሞ ለዚህኛው ስታካፍሉ ይሄኛውን ታገኛላችሁ ይህ ማለት ምን ማለት ነው እዚህ ጋር እንደምታዩት 8 ፖሲቢሊቲዎች አሉ ስለዚህ ከ8ቱ ውስጥ እዚህ ላይ ሩት የሚሆኑት ሶስቱ ናቸው ማለት ነው ስለዚህ እነሱን እንዴት ነው አይዴንቲፋይ የምታደርጉት ቀጥታ በመተካት ነው ቼክ የምታደርጉት እዚህ ላይ አስቀምጬላችኋለሁ 4x = 1 p of 1 ምንድነው የሚለውን ቼክ ታደርጋላችሁ ስለዚህ በx ቦታ ላይ አንድ መተካ ነው እዚህ ጋር 1 the power of 3 minus 4 times 1 the power of 2 minus 7 times 1 plus 10 ይመጣላችኋል መጨረሻ ላይ ሲምፕሊፋይ ስታደርጉ 0 ነው የሚመጣው 0 ሆነ ማለት ነው x = 1 ሩት ነው ማለት ነው ከዛ መቀጠል at x = ኔጌቲቭ 1 ላይ አሁን ተተካላችሁ ስለዚህ በx ቦታ ላይ ኔጌቲቭ 1 መተካት ነው መጨረሻ ላይ የምታገኙ differ from 0 ነው ይሄ የሚያሳያችሁ ምንድነው x = ኔጌቲቭ 1 ምንድነው ሩት አይደለም ማለት ነው ከዛ ሶስተኛ 4x = 2 ተካላችሁ አሁንም የምታገኙት differ from 0 ነው ያ ማለት ደግሞ x = 2 አሁንም ሩት አይደለም ማለት ነው next 4x = -2 substitute ስታደርጉ 0 ታገኛላችሁ so x = -2 is the second root ሁለተኛው ሩት ይሆንላችኋል next 4x = 5 ሲሆን p at 5 ሲሰሩ 0 ይመጣላችኋል ስለዚህ x = 5 is also the third root ማለት ነው ስለዚህ ቢበዛ 3 distinct root ስለሆነ የሚኖረው ይሄኛው ፖሊኖሚያል ፋንክሽን ሶስቱንም አግኝተናል እዚህ ላይ ማቆም ትችላላችሁ ሌሎቹ አለመሆናቸውን ማሳየት ትችላላችሁ so all the roots are 1 -2 and 5 okay question number 6 given f which is equal to this one then find the domain find the intercepts find the asymptotes and sketch the graph of f ይሄን ጥያቄ በደንብ አድርጌ ሰራላችኋለሁ በደንብ አድርጋችሁ ተከታተሉ ዶሜን ተጠይቃችሁት የመጀመሪያው ላይ እስኪ ሲምፕሊፋይ እናድርገው ይሄን ራሽናል ፋንክሽን መጀመሪያ የኛው ሲምፕሊፋይ ስታደርጉ የምታገኙት x + 2 over x times x - 1 ነው እዚህ ጋር አስቀምጬላችኋለሁ ምክንያቱም x + 1 x + 1 ካንሰል ይደረጋል የጋራ ተርም ስለሆነ ላሉ ላይ እና ታቱ ላይ ይሄኛውን ታገኛላችሁ what is the domain of this rational function የዚህ ራሽናል ፋንክሽን ዶሜን ምንድነው የሚሆነው look እዚህ ላይ ዶሜን ስትፈልጉ ፋክተር ካደረጋችሁ በኋላ ዲኖሚኔተሩን አንዲፋይን የሚያደርገው ነው ሲምፕሊፋይ ሳታደርጉ ነው ዶሜን የምታወጡት ስለዚህ ይሄ 0 የሚሆነው ዲኖሚኔተሩ x 0 ሲሆን x - 1 ሲሆንና x which is equal to 1 ሲሆን so the domain of the given rational function is this one or in number without the set contain 0 -1 1 ነው እዚህ ጋር መጨረሻ ላይ ያለው ላይን አይደለም የምታወጡት ሲምፕሊፋይ ሳታደርጉ ዶሜንን ማውጣት ይኖርባችኋል እንዳትሸወዱ ቀጣይ ኢንተርሰፕት ተጠይቃችኋል ኢንተርሰፕት ካለው ፈልጉ ነው ኢንተርሰፕት ማለት x ኢንተርሰፕት እና y ኢንተርሰፕት ወይም x አክሲስን የት ላይ ይቆርጠዋል ግራፉ y አክሲስን የት ላይ ይቆርጠዋል የሚለውን ማለት ነው ስለዚህ x ኢንተርሰፕትን ለመፈለግ y = 0 ታደርጋላችሁ ስለዚህ 0 = this rational function ከዛ x ን ሶልቭ ታደርጋላችሁ እዚህ ላይ ሶሪ x ኢንተርሴፕት እና y ኢንተርሴፕትንም ሲፈልጉ መጨረሻ ላይ ሲምፕሊፋይ ከሆነው ላይ ነው የምትነሱት እዚህ ጋር ማለት x + 2 over x times x - 1 = 0 ትላላችሁ እዚህ ጋር አስቀምጬላችኋለሁ እዚህ ጋር ላይ ሳይሆን ሲምፕሊፋይ ካደረጋችሁት በኋላ ያገኘችሁት ላይ x ኢንተርሴፕት እና y ኢንተርሴፕትን ፈልጉ ስለዚህ ይሄኛው x = -2 ይመጣላችኋል ያ ማለት x አክሲስን ግራፋችሁ የሚቆርጠው at -2, 0 ላይ ይሆናል ወይም እዚህ ጋር አስቀምጬለን f at x intercept at x which is equal to -2 ወይም the graph crosses x axis at the point -2, 0 so
ይሄኛው ይሆናል። ኔክስት ዋይ ኢንተርሴፕት ነው። ዋይ ኢንተርሴፕትን ለመፈለግ ደግሞ ኤክስ 0 በማድረግ የምታገኙት ነው። ስለዚህ ኤክስ 0 ማድረግ ማለት እዚህኛው ማለት ነው 0 + 2 ኦቨር 0 ታይምስ 0 ማይነስ 1 ይመጣላችኋል። መጨረሻ ላይ 2 ኦቨር 0 ይመጣል which is undefined meaning the graph does not cross y axis undefined ሆነ ማለት ግራፋችሁ y አክሲስን አይቆርጠውም ማለት ነው። አይቆርጠውም ማለት ነው። ሶስተኛ ሲ ላይ የተጠየቃችሁት አሴምፕቶት ነው። ቨርቲካል አሴምፕቶት፣ ሆሪዞንታል አሴምፕቶት የሚለውን እና መጨረሻ ላይ ኦብሊክ አሴምፕቶቱን ማለት ነው። ስለዚህ እዚህ ላይ አሴምፕቶቱን ለመፈለግ መጀመሪያ ሲምፕሊፋይ ማድረግ ይኖርባችኋል። ከኋላ ሲምፕሊፋይ አድርገዋለሁ። ያ ማለት x + 2 ኦቨር x ታይምስ x - 1 ታገኛላችሁ። ከዚህ ላይ ነው አሴምፕቶት የምታወጡት። ስለዚህ ቨርቲካል አሴምፕቶቱ ማን ነው? ይሄኛው የዚህ ቨርቲካል አሴምፕቶት x which is equal to 0 እና x which is equal to 1 ይሆናል። ሆሪዞንታል አሴምፕቶቱ እዚህ ላይ y which is equal to 0 ነው። ይሄኛው ዲግሪ ከዚህኛው ዲግሪ ስለሚያንስ ወይም ካነሰው ሁሉ ጊዜ ሆሪዞንታል አሴምፕቶቱ y is equal to 0 ነው። ዲቴይል አለው። ሆሪዞንታል አሴምፕቶት የምናገኝበት ሁለት አይነት ቴክኒኮች አሉ። እሱን ማየት ይጠበቅባችኋል። ኔክስት ኦብሊክ አሴምፕቶት ነው። ኦብሊክ አሴምፕቶት የለውም። ሆሪዞንታል አሴምፕቶት ካለው ራሽናል ፋንክሽኑ ኦብሊክ አይኖርም። ኦብሊክ ካለው ደግሞ ሆሪዞንታል አይኖርም። ሌላ እዚህ ላይ መርሳት የሌለባችሁ ግራፋችሁ መቼም ቢሆን ቨርቲካል አሴምፕቶትን አይቆርጥም። ነገር ግን ግራፋችሁ ሆሪዞንታል አሴምፕቶትን ሊቆርጥም ላይቆርጥም ይችላል። ኦብሊክ አሴምፕቶትንም ሊቆርጥም ላይቆርጥም ይችላል። ስለዚህ መቁረጥ እና ለመቁረጡም በምን ታሳያላችሁ? ኖርማሊ ሳይመንቴኒየስሊ ሆሪዞንታል አሴምፕቶትን እና የተሰጣችሁን ፋንክሽን ሶልቭ በማድረግ ታገኙታላችሁ። ወይም የጋራ ኢንተርሴክሽን ካገኛችሁ ይቆርጠዋል ማለት ነው። የጋራ ኢንተርሴክሽን ካላገኛችሁ ደግሞ አይቆርጠውም ብላችሁ ታስቀምጣላችሁ። ስለዚህ ዲ ላይ የተጠየቃችሁት ግራፉን ስኬች አድርጉ ነው። ስኬች ዘ ግራፍ ኦፍ ኤፍ ነው። እዚህ ላይ ግራፉን ስኬች ለማድረግ የተለያዩ ቴክኒኮች አሉ። እዚህ ላይ እኔ የተጠቀምኩት አፕሮች ነው ወይም ሊሚት ኮንሰፕት ነው። ስለዚህ ሊሚት ኮንሰፕትን ተጠቅመን እንዴት እንሰራለን የሚለውን እንይ። እዚህ ላይ በዋናነት ግራፉን ስኬች ለማድረግ አሴምፕቶቱ ወሳኝ ነው። ቨርቲካል አሴምፕቶት እና ሆሪዞንታል አሴምፕቶቱ ሉክ at x tends to 0 ለምን 0 አልኩኝ? ቨርቲካል አሴምፕቶት x = 0 መሆን ስለሚችል ስለዚህ ከቨርቲካሉ ተነሳው 0 from the right ፋንክሽናል ባለ ወዴት ነው ቴንድ የሚያደርገው የሚለውን ቸክ ታደርጋላችሁ። ሲምፕሊፋይ ካደረጋችሁት ላይ ማለት ነው። ስለዚህ y tends to negative infinity ነው የሚሆነው። ቸክ እናድርገው። 0 from the right ማለት 0.01 ማለት እዚህ ጋር መተካት ትችላላችሁ። የኛው ሙሉ ላሉ ፖዚቲቭ ነው የሚመጣው። ከዚህ ሳ 0.1 ታይምስ እዚህ ጋር 0.1 ማይነስ 1 ማድረግ ትችላላችሁ። ይሄኛው ደግሞ ሙሉ ሪዛልቱ ኔጌቲቭ ነው የሚመጣው። ስለዚህ እዚህ ጋር ፖዚቲቭ መጣው። ፖዚቲቭ ዲቫይድ ባይ ኔጌቲቭ ሙሉ ኔጌቲቭ ይሆንላችኋል ማለት ነው። as x tends to 0 from the left ሳ from the left ደግሞ እዚህ ጋር 0 from the left ኔጌቲቭ ይሆናል ማለት ነው። x ባለው እዚህ ጋር ስለዚህ ስሞል ኔጌቲቭ ማለት ነው። ለዜሮ ቅርብ የሆነ የኛው ሪዛልት ደግሞ ፖዚቲቭ ይመጣል። እዚህ ላይ ኔጌቲቭ ነው ይሄኛው ሙሉ፣ ከዚህኛው ደግሞ ኔጌቲቭ ነው። ያ ኔጌቲቭ ግን ከአንድ ያነሰ ኔጌቲቭ ማለት ነው። ይሄኛው ሙሉ ኔጌቲቭ ይመጣላችሁ፣ ይሄኛው ኔጌቲቭ ነው። ስለዚህ ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ይሆናል። እዚህኛው ፖዚቲቭ አላችሁ። ፖዚቲቭ ባይ ፖዚቲቭ which is ፖዚቲቭ ይመጣላችኋል። እዚህ ጋር እንዲያስቀምጡላችሁ ፋንክሽናል ባለው ወደ ቴንድ ያደርጋል ወደ ፖዚቲቭ ኢንፊኒቲ ወይም y tends to infinity ይመጣል። ቀጣይ ሌላ ቨርቲካል አሴምፕቶት አላችሁ x = 1 ማለት ነው። ስለዚህ x which is equal to 1 from the right ምንድነው የሚለውን ቸክ ታደርጋላችሁ። 1 from the right ማለት እዚህ ጋር ከአንድ በላይ x ቦታ ላይ ስትተኩ ይሄኛው ምን ይሆናል? ሪዛልት ፖዚቲቭ ነው ኔጌቲቭ የሚለውን ትወስናላችሁ ማለት። ስለዚህ ይሄኛው ምን ይሆናል? ፖዚቲቭ ይመጣል። ከአንድ በላይ ስትተኩ ስለዚህ ላይ ይሄኛው አንድ በላይ 1.01 መተካት ትችላላችሁ። እዚህም 1.01 ስትተኩ ቀጣይ ይሄኛው ሪዛልቱ ፖዚቲቭ ነው ኔጌቲቭ የሚለውን ቸክ ታደርጋላችሁ። ፖዚቲቭ ነው ይመጣላችሁ። ስለዚህ ፖዚቲቭ ዲቫይድ ባይ ፖዚቲቭ which is ፖዚቲቭ ይሆንላችኋል። ቀጣይ x tends to 1 from the left የሚለውን ቸክ ታደርጋላችሁ። የ1 from the left ማለት ደግሞ ይሄኛው ሁልጊዜም ፖዚቲቭ ነው። እዚህኛው 1 from the left ይሄኛው ፖዚቲቭ ነው። እዚህኛው 1 from the left ኔጌቲቭ ነው። ስለዚህ ኔጌቲቭ ታይምስ ፖዚቲቭ ኔጌቲቭ ይመጣል። ፖዚቲቭ ባይ ኔጌቲቭ ይመጣላችኋል። ሌላው
ሆሪዞንታል አሲምፕቶትንም ትጠቀማላችሁ as x tends to infinity y tends to 0 ነው የሚሆነው as x tends to negative infinity y tends to 0 ይሆንላችኋል ስለዚህ እቺኛውን ኮንሰፕት በመጠቀም አሁን በቀላሉ ግራፉን ስኬች ማድረግ እንችላለን ግራፉን ስኬች ከማድረጋችን በፊት ግራፉ ሆሪዞንታል አሲምፕቶት ይቆርጠዋል አይቆርጠውም ሆል አለ የለውም የሚለውንም ማየት ይጠበቅባችኋል the graph or f has hole at a point -1 1/2 ላይ ሆል አለው የት ላይ ነው at -1 1/2 ምክንያቱም ካንሰል ያደረግነው ተርም አለ እዚህ ጋር እንደምታዩት ማለት ስለዚህ x + 1 = 0 ስታረጉ x which is equal -1 ይመጣል ስለዚህ at x = -1 ላይ ፋንክሽኑ ሆል አለው ወይም ኦርደር ፔር ላይ ወይም በኦርደር ፔር ስታስቀምጡት ደግሞ ይሄኛው ይሆናል ይሆናል ማለት -1 1/2 እንዴት ነው ይሄኛው ያገኘሁት ይሄኛውን x + 1 0 አድርጋችሁ x which is equal -1 ይመጣል የy ኮምፖነንት ማለት የx ኮምፖነንት የy ኮምፖነንት ደግሞ ቀጥታ እዚህ ጋር በመተካት ነው የምታገኙት ያ ማለት x -1 ስታረጉ -1 + 2 -1 times -1 - 1 ይመጣላችኋል መጨረሻ ላይ 1/2 ይመጣላችኋል ስለዚህ ግራፋችሁ ሆል አለው የት ላይ ከዚህ ላይ ማለት ነው ቀጣይ ግራፉ ሆሪዞንታል አሲምፕቶትን ይቆርጠዋል አይቆርጠውም የሚለውን ቼክ ታደርጋላችሁ ይቆርጠዋል ምን ብዬ አስቀምጬላችሁ -2 0 ላይ እንደሚቆርጠው አስቀምጬላችሁ እንዴት ነው የቆረጠው የሚለውን ቼክ እናደርግ ወይም እንዴት ቼክ እናደርጋለን ካላችሁ y = 0 እዚህ ጋር አላችሁ ከዚህ ጋር ደግሞ f = this one አላችሁ ስለዚህ ይሄን ቀጥታ ምን ማድረግ = 0 ማድረግ ማለት ነው ከዛ ይችኛዋን ሶልቭ ማድረግ ማለት ነው ያ ማለት x + 2 x times x - 1 = 0 ይሄን = 0 አድርጋችሁ x ሶልቭ ስታደርጉ x ምንድነው የምታገኙ -2 ማለት ስለዚህ y 0 ስታደርጉ x ምን አገኛችሁ -2 መጣላችሁ -2 0 ምንድነው ማለት ነው ግራፉ የሚቆርጥበት ማንን ሆሪዞንታል አሲምፕቶትን ሶ ይሄኛውን አገኛችሁ እነዚህን ግብአቶች ተጠቅማችሁ ግራፉን በቀላሉ መስራት ትችላላችሁ እዚህ ላይ ግራፉን ሰርቼላችኋለሁ ይሄን ይመስላል ግራፉ ይሄ ነው እንዴት ነው ግራፉን ስኬች ያደረከው ካላችሁ ደግሞ አሁንም በደንብ ተከታተሉ ሉክ ይሄን አፕሮች ይጠቀማለሁ vertical asymptote አለኝ x = 1 ሌላ vertical asymptote አለኝ x which is equal to 0 አለኝ horizontal asymptote አለኝ ማነው y equal to 0 ወይም x axis ማለት ነው ስለዚህ x tends to 0 from the right y tends to negative infinity ብሎና ያ ማለት 0 from the right ማለት 0 ማለት እዚህ ጋር ነው 0 from the right እዚህ ጋር እንደምታው negative infinity ነው ማለት ስለዚህ ወደ ይሄኛው ሳይድ ማለት ይችኛው ፓርት ማለት ከዛ በኋላ ይሄኛው ግራፍ ወዴት ነው የሚሄደው የሚለውን ቼክ ታደርጋላችሁ ከዛም በፊት ግን x ኢንተርሴፕት እና y ኢንተርሴፕትን ታስቀምጣላችሁ እዚህ ጋር x ኢንተርሴፕታችሁ እዚህ ጋር -2, 0 ነው ነገር ግን y ኢንተርሴፕት የለውም ብለናል ስለዚህ ግራፋችሁ x አክሲስን እዚህ ላይ ነው የሚቆርጠው እንጂ ሌላ ቦታ ላይ አይቆርጥም ማለት y አክሲስን እንደማይቆርጥ ቼክ አድርገናል ሶ ወደዚህ ልምጣላችሁ ነው 0 from the right ይሄኛው ፓርት ማለት ነው y tends to negative infinity ስለዚህ ይሄኛው ወደዚህ ቴንድ ያደርጋል ወይም ይሄኛውን አፕሮች ያደርገዋል ማለት ነው አፕሮች ያደርገዋል ከዛ በመቀጠል እቺኛዋ ከዚህ በኋላ ይሄኛውን ፓርት እንዴት ነው ያገኘው ካላችሁ 1 from the left ምንድነው የሚለውን ቼክ ታደርጋላችሁ 1 from the እዚህ ጋር አስቀምጬላችሁ 1 from the left ደግሞ y tends to negative infinity ስለዚህ እቺኛዋ ፓርት ማለት ነው እቺኛዋ ፓርት ስለዚህ እቺኛዋን ፓርት አገኘነ ማለት ነው ከዛ በመቀጠል እዚህ ጋር ተከታታይ እንስራው እስኪ x tends to 0 from the left 0 from the left ማለት ይሄኛው ፓርት ማለት ምን ብለናል y tends to infinity ስለዚህ ይሄኛው ይሆናል ማለት y tends to infinity ከዚህ በኋላ ሆል አለና እዚህ ላይ ሆሉን ማስቀመጥ አለባችሁ እዚህ ጋር አስቀምጬላችኋለሁ ሆል የት ላይ ያለና -1, 1/2 ላይ አለን ብለናል ይሄኛው ማለት ነው የy corresponding 1/2 ሲሆን ማለት ነው ከዚህ በኋላ at x tends to 0 from the left y tends to infinity አግኝታችኋል ይችኛው ፓርት እንዴት ነው ያገኘዋት ይሄኛው ፓርት እንዴት ነው ያገኘ as x tends to negative infinity y ወዴት ነው ቴንድ የሚያደርገው የሚለውን ቼክ ታደርጋላችሁ y tends to 0 ነው ብለናል ስለዚህ y tends to ወዴት ይሄኛው x በጣም ላርጅ የሆነ ኔጌቲቭ ሲሆን y ደግሞ ወዴት ነው ቴንድ የሚያደርገው ወደ 0 ነው ቴንድ የሚያደርገው ነገር ግን ወደ 0 ቴንድ የሚያደርገው ቆርጦት
ነው ወይስ ሳይቆርጠው ነው የሚለውን ቸክ ታደርጋላችሁ። ነገር ግን እንደሚቆርጠው እዚህ ጋር ሳይተናል ማለት ነው። የት ላይ ነው የሚቆርጠው? እዚህ ጋር ታስቀምጣለች። ከቆረጠ በኋላ ወደዚህ እንደዚህ አይደለም የሚመጣው፣ መጠንቀቅ አለባችሁ። ወዴት ነው ቴንድ የሚያደርገው? ወደ ራሱ ወደ ማን ነው ቴንድ የሚያደርገው? ወደ ዋይ ቴንድስ ቱ 0 ማለት ወደ አሴምፕቶቱ ነው ቴንድ የሚያደርገው ማለት። ግራፋችሁ ወደ አሴምፕቶቱ ነው እየተጠጋ የሚሄደው ማለት። ስለዚህ ይሄን ይመስላል። ሌላ የቀረን ማለት ዋን ፍሮም ዘ ራይት የሚለው ማለት ዋን ፍሮም ዘ ራይት ማለት ዋን ፍሮም ዘ ራይት። ስለዚህ አስ ኤክስቴንድስ ዋን ፍሮም ዘ ራይት ዋይ ቴንድስ ቱ ኢንፊኒቲ እንደሚሆን አይተናል። ስለዚህ ዋን ፍሮም ዘ ራይት ማለት ይሄኛው ማለት ነው። ስለዚህ ያ ማለት ወደ ቴንድ ያደርጋል ማለት ነው። ዋይ ቴንድስ ቱ ኢንፊኒቲ ማለት ዋይ ቴንድስ ቱ ኢንፊኒቲ ይችኛው ፓርት ማለት ዋን ፍሮም ዘ ራይት ለአንድ ቅርብ የሆነ ሰብስቲቱት ስታደርጉ በማን ቦታ? በኤክስ ቦታ ላይ የዋይ ቫልዩ ሁልጊዜም ፖዚቲቭ ነው። ስለዚህ ፖዚቲቭ ነው። ስለዚህ ይችኛው ፓርት ማለት ይችኛውን ፓርት እንዴት ነው ያገኘኋት? አት ኤክስቴንድስ ቱ ኢንፊኒቲ ዋይ ወዴት ሄዳል በማለት ነው። አት ኤክስቴንድስ ቱ ኢንፊኒቲ ዋይ ቴንድስ ቱ 0 ይመጣል። ስለዚህ ወደዚህኛው ቴንድ ያደርጋል ወይም ይሄኛው ማንን አፕሮች ያደርጋል? ይሄን ሆሪዞንታል ላይኑን አፕሮች ያደርገዋል ወይም ይታከከዋል። ስለዚህ እንደ አጠቃላይ የተጠየቃችሁት ፋንክሽን ወይም ራሽናል ፋንክሽን ግራፉ ይሄን ይመስላል። Next question, find a polynomial f having the zeros 0, 1 and 2 with multiplicity 3, 2 and 1 respectively, such that f at -1 which is equal to 12. እዚህ ጋር ሩቱ ተሰጥቷችኋል 0 1 2 with corresponding multiplicity ማለት ነው። ስለዚህ ፖሊኖሚያሉ ወይም f ምንድነው ነው የሚላችሁ። ፖሊኖሚያሉ ስትራክቸሩ ይሄን ነው የሚመስለው k times x - 0 the power of 3 the power of 3 ያልኩበት ምክንያት ምንድነው? መልቲፕሊሲቲው 3 ነው ማለት ነው። እዚህ ጋር x - 1 the power of 2 multiplicity 2 ስለሚላችሁ x - 2 the power of 1 multiplicity 1 ስለሚላችሁ ስለዚህ እዚህ ላይ የሚጠበቅባችሁ ምንድነው? ኬን ቫልዩ መፈለግ ነው። ኬ ቫልዩን ደግሞ እንድትፈልጉ እዚህ ጋር ጊቭን ተሰጥቷችኋል። ስለዚህ በኤክስ ቦታ ላይ -1 በመተካት የኬን ቫልዩ በቀላሉ ማግኘት ይችላል። ፋይናሊ you get the values of k which is equal to 1. now the required one or f of x is equal to this one ፋንክሽናችሁ ይሄ ይሆናል። ስለዚህ የምትፈልጉትን አገኛችሁ ማለት ነው። ቀጣይ question number 8, given f which is equal to x squared plus x minus 6 over x squared minus 4, then find the domain of f. B, find all interceptors if any. C, find all the asymptotes if any. D, sketch the graph of f. ይህን ጥያቄ እናንተ ፕራክቲስ እንድታደርጉት ለእናንተ ልተው፣ ምክንያቱም ከኋላ ከጠየኳችሁ ጥያቄ ጋር ተመሳሳይ ስለሆነ ይህን ጥያቄም በደንብ ፕራክቲስ ማድረግ ትችላላችሁ። ኦኬ ፓርት 3 እዚህ ላይ ያበቃን። ቀጣይ እንዲሰራላችሁ የምትፈልጉት ካለ ኮሜንት ቦክስ ላይ ማስቀመጥ ትችላላችሁ። ቪዲዮውን ከወደዳችሁት ደግሞ ሼር፣ ላይክ ማድረጋችሁን መርሳት የለባችሁም። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ አሁንም መረሳት የለበትም። መልካም ጊዜ